ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ባይ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ለፖሊስ አልተናገረችም እንደምትወደኝ እንደምታፈቅረኝ አውቃለሁ ብለህ ዱባይ ላይ የተናገርከው ሰውዬ እዚህ ጋር አትወጋትም ልል አልችልም። እዚህ ጋር አትወጋትም፣ አትደበድባትም፣ አታሰቃያትም ልል አልችልም። ስለዚህ ሪያሊቲውን ነው የምነግርህ። አንተ መርዝ ነህ፣ አውሻይን አድርጉ። ችግሩ ደግሞ ምንድን ነው? ውክልና የሰጠው ለሷ ለምን ሰጣት ውክልና? እውነት አንተ ለአንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት፣ አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድን ነው የሆነው? ትራፕ አርጋታል። የምትወዳት መስለ እቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለግከው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የእሷን ነገር አፈር ከድሜ ከትቼው እሷና አዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለህ በስትራቴጂ የምትመጣ አውሬ ሰው እንዳንተ አይቻላቅም። ለምን? በእኔ ላይ የሰራው ነገር ስላለ ራስህ አስልከ አስደውለ ዘመዱ ነኝ ብሎ ደውሎልኝ ይሁን ይሄንን ነገር ፕሊዝ ተብዬ ያደረግኩትን እኔን እንደ ጠላት ያሳየኛል። ስለዚህ ይሄ ልጅ የሚያደርገው ነገር በጣም የተረገመ ነው። በአደባባይ በመኪና እንደገጫት ራስህ ተናግረሃል። በአደባባይ የሚገጭ ለብቻቸው ሲሆኑ አስቡ። አሁንም ዊክነሱን ታውቃለህ። ለብቻቸው የሚደዋወሉበት ስልክ አለ። ራሱ ነው ማቤት ያወጣው፣ ጆከር ቤት አውጥቶታል። ለብቻ ማንም የማያውቀው የሚደዋወሉበት። ይሄን ማን ያደርገው? ጆን ዳንኤል። ከማን ጋር እንደሆነ ከአዶናይ ጋር እንደሆነች ታውቃለህ። ለምን አትተዋትም? ከአዶናይ ጋር ናት አይደለ? ከአዶናይ ጋር እንደሆነች አገር ያወቀው ዓለም ያወቀው ጉዳይ ነው። ለምን አልተውካትም? አንተም የራስህን ልጅ አደባባይ አይደል እንዴ? ስሙን እንኳን አላውቀውም ያልክ የገዛ ልጅህን አሁን ይቺን ልጅ ወዳት አይደለም ይቺን ልጅ አልወደድካትም። ስለወለደችና ሰው ሼም ስላስያዘ ለዛ ነው እንጂ ስትመጣ ራሱ እንደመጣች እንዴት ሆነ እንደ ስም አብረን ነው የምናወጣለት ችግር የለው ምናምን እያልክ ነው የምታወራው። የሴት ክብርን አታውቅም አንተ ሌባ፣ አታስመስል። ሲያሳይ አይተነዋል። ጃኒ ቤቢ ይላል ስልኩ ላይ ጃኒ ቤቢ እና እሱ አይደለም እንደዛ ያደርገው። ከዛ ቁጭ ብዬ አሰብኩኝ። ጠዋት ገባንና ስናወራ ምናምን ከጆከር ጋር መጥቶ በጣም አድርጎ አወራ አየው። ከዛ ቁጭ ብዬ ማሰብ ጀመርኩኝ። እዚህ ጋር ሴት ልጅ ለመሞት አትወጋም ራሷን። ይሄን ራስም ታውቀዋለህ። እዚህ ጋር ለመሞት ራሷን አትወጋም። ሚስድ ኮሉን ብዙዎቻችሁ አላየኋችሁትም። ምን አይቼዋለሁ። ደግማ አሳይ ሳታጠፋው
ሚስድ ኮሉ ላይ አንተ የደወልክበት አለ። الراحة الحقيقية لما تعرفين وش يناسبك. ጨዋታ እንደ ፊልም ነበር ህዝቡ የሚከታተላቸው ገባ። መልካሙን ነው የሚያሳዩት። ውስጥ ለውስጥ ግን ድራማ መኖሩ የምታውቀው ከጎንደሩ ጨዋታ ይጀምራል። ልጁ ካሳየው ቪዲዮ ማለት ነው። አየህ አዶኒ እዛ ጋር የሆነ ነገር ተፈጥሮበታል። ይሄ ልጅ ጆን ዳንኤል በተናገረው መሰረት እቺ ልጅ ቤቱ ድረስ ሄዳ ጠይቀዋለች። ጆን ዳንኤልም ማለት ነው። ዮኒ በጣም ማርክ እንድታረግ ፈልጋለሁ። ቢኮዝ ይሄ ልጅ ኤቪደንስ አለው ብዬ አስባለሁ። ጠይቃኛለች መጥቶ ሲል ቴክስት ይኖራል፣ ኮሚኒኬሽን ይኖራል። ዳውን ስቴር ሄጄ አግኝቻታለሁ ነው የሚለው። ከሚስቴ ልጅ ጋር እየኖርኩ ነው፣ ከልጄ ጋር እየኖርኩ ነው፣ እንደው ሚስቴ እየጠበቀችኝ ብሎ ነው የወጣው ልጁ ትናንት ካየው። ይህ ሲሆን አዶኒ ያውቃል ወይ ኮሽን ማርክ። ጎንደር ላይ ከሌሊቱ 7 ሰዓት ስትደውልለት አዶኒ አጠገቧ ነበረ። ያውቃል ወይ ኮሽን ማርክ። እዛው ቃር ኮንፍሊክት ተፈጥሮ አዶኒ ደስተኛ ስላልነበረ በዚህ ጉዳይ እዛው ጋር ጠብ ተነስቶ ነበር በአዶኒና በጃኒ መካከል። ከዛስ ጃን ዳንኤል ስማርት ነው፣ ሲደወልለት እቺን ኤቪደንስ አድርጎ ሴቭ አድርጓል። ዮኒ አየ ስማርት ልጅ ነው። ስለዚህ ልጁ እያንዳንዱን ነገር ኤቪደንስ እጁ ላይ አስቀምጧል። ለምን ካልከኝ ጃን ዳንኤል እና ጃኒ መካከል ያለቀ ነገር ያለ አይመስለኝም። በአንድ በኩል እቺ ልጅ ያንግ ናት፣ ግን ደግሞ ኮሚኒኬት እያደረገችው ነው። እነዚህን ኮሚኒኬሽኖች አዶና ያውቃል ወይ? ልክ እንደኛ እዚህ ላይቭ ላይ ቁጭ ብሎ ሰምቶ ከሆነ በጣም ሌላ ሃርቲንግ ብሬኪንግ ኒውስ ነው ለሱ። በጣም የሚያሳዝነውና የሚጎዳው እዚህ መሃል አዶናይ ነው ብዬ ነው የማስበው። አሁን ለምን ይሄ ሁሉ ሚስጥር ዝርግፍ ብሎ ወጣ ብለህ ካልከኝ የጃኒ አካውንት ተዘጋ። እሺ እኔ እዚህ ውስጥ ላላችሁ ሰዎች በሙሉ ጆን ዳንኤል ይሄን አካውንት አዘግቶታል አላዘጋውም የሚለው እስካልተረጋገጠ ድረስ ይሄ ራሱ ገባር ኮሽን ማርክ ነው ዮኒዬ። ስለዚህ እኔ አት ዘ ኤንድ ኦፍ ዘ ዴይ የኔን ግምት ነው ማስቀምጠው። ጃኒና ጃን ዳንኤል መካከል ያላለቀ ነገር አለ፣ ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ዮኒዬ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይሄ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው።